አንድ ነገር እንዳያደርጋት ለሚካስ ነግሬው ለወንድሟ ነግሬው ኤፍሬም የሚገኝበት እያንዳንዱ ቦታ ምግብ እንዳትበላ ውሃም ቢያዝ ጁስም ቢያዝ እያንዳንዱ ነገር ይዞ የሚመጣቸውን ከረሜላም ማስቲካም ሊሆን ይችላል ምንም አይነት ነገር እንዳትጠቀም ብዬ ነግሬዋለሁ። ሰላም ውድና የተከበራችሁ የኛ ቤተሰቦች እንዴት አላችሁልን? እንዴት ቆያችሁ ቤተሰቦች? ያው ትናንት ብቻ ነው ያመጣነው መቼም ከትናንት ወዲያ ተገናኝተናል ፋሚሊና ዛሬ በምን መጣናላችሁ መሰላችሁ ፋሚሊዎች? ያው ያሰብነውን ነገር አድርገናል ቤተሰቦች። ምክንያቱም አሁን ይሄ ነገር መደረግ አለበት። ይሄንን ነገር ለማስቆም እኛ ያለን አማራጭ ቀጥታ ቤተሰብ ጋር መሄድ ነበረ። ያው ከበሲ ጋር አንድ ላይ ሆነን ብቻ ሰላም ይበላችሁና ያለውን ነገር እናወራበታለን። ሰላም ውድና የተከበራችሁ የና ቤተሰቦች እንዴት ናችሁ? እኛ እግዚአብሔር ይመስገን። አብይ ብዙ ነገሮችን አውርተንበታል። ባለፈው ተባባልን ወደ በሺ ቤት ነበር። እንግዲህ ያው አሁን የተፈጠረው ነገር ትንሽ ማብራሪያ አላቸው ነው በደንብ እናወራለን። ቤተሰቦች ጋሽዬ ጋር ሄደናል፣ አጎቱም ጋር ሄደናል፣ የሱ አጎት ጋር ማለት ነውና ዛሬ እንደውም በቪዲዮ ይዘው ነው መተን እኔ ማስተካከል ያለብኝን ወይም መሄድ ያለብኝን ድረስ እሄዳለሁ ብሎ ነበር። ግን ቤተሰቦች ያው እንደምታዩት 2 ቀን ሆኗል። እስካሁን ምንም ያደረጉት ነገር የለም፣ ምንም የተናገሩት ነገር የለም። እንደውም ፋሚሊ ምንድነው መሰላችሁ እዚህ የመጣች ልጅ አለች ማለት አብርሃም ላይ የሆነ መጥፎ ነገር ተደርጎበት ያን ያደረጉበትን ነገር ለኛ ልትነግረን የመጣች ልጅ አለች። ባለፈው በቪዲዮ ነግሬያችኋለሁ ቤተሰቦችና ልጅቷን እዚህ ቤርግ ተከራይታ ነው እየኖረች ያለችው ቤርግ ውስጥ ማለት ነውና ማንንም አያውቅም የት ቤርግ እንደምትኖር ማለት ነው። አሁን እዚህ ጋር በቪዲዮ ለእናንተም ቢሆን ፋሚሊ በጣም ይቅርታ አድርጉልኝ መናገር የለብኝም ቦታውንና አድራሻውን ማለት ነው። ምክንያቱም ልጅቷ በቪዲዮ ቀጣይ እንደምትወጣ ነው የተናገረችው። በሲ ሄደን ለሁለት ነበር ያናገርናት ከበሲ ጋርና ለአብርሃም ያበሉት መድኃኒት ወይም ያሰሩበት ተንኮልና ሴራ እዚህ ይዛው መጣለች። እቃውን ማለት ነው ማቴሪያሉ ምን እንደተሰራበት በምን አይነት ዙሪያ ሊፈዝ እንደቻለ በምን እንዳሰሩበት ምን አውርተው እንደሆነ እያንዳንዱ ነገር ተናግራለች ልጅቷ። እና የልጅቷ ጉዳይ አሁን ለጊዜው ይቆየንና ምክንያቱም እያንዳንዱ ነገር ከሷ ጋር አብረን ሆነን እናደርገዋለን። አብራ ትመጣለች ከኛ ጋር በቪዲዮ አሳምኛታለሁና እስከዛሬ ድረስ በቪዲዮ ከወጣች ኤፍሬም የሆነ ጫና እንደሚያደርስባት ስለተናገረች ነው እስካሁን ድረስ በቪዲዮ ልትወጣልኝ እሺ ያላለችኝ ማለት ነውና ቤርግ ተከራይታ እየኖረች ነው ለጊዜውም ቢሆን ከአዲስ አበባ ወጣና ኤፍሬም ደግሞ ይሄንን ነገር ሰምቷል። ቤተሰብ ይሄንን ነገር ስለሰማ በድብቅ የሆነ ቀን መጥቶ የሆነ ነገር ሊያደርጋት ይችላል የሚል ፍርሃት አላት። እሷ የሆነ ነገር ያደርግብኛል የሚል ፍርሃት አላት። እና አሁን እሷ ዋና እቅዷ ምንድነው ይሄንን መረጃ ብቻ ለዚህ ለና አብርሃም እንትኖች አፍቃሪና ወዳድ ፋሚሊዎች መናገር ነው እቅዷ። ይሄንን ነገር ይፋ አውጥታበት ምንም ነገር ቢደርስብኝ ምንም ችግር አይኖርም ከዛ በኋላ እኔ ልሸሽም እችላለሁ ምናምን ብላ አስባለች። እና ይሄ ነገር ደግሞ መምጣቷን ከዛ ከአዲስ አበባ መምጣቷን ደግሞ እሱ ሰምቶ ማን እንደነገረው የምናውቀው ነገር የለም እስካሁን ሚዲያ ላይ አልወጣችም ልጅቷ። እና ይሄንን ነገር እንዳታደርስበት አብርሃም ላይ ያሰሩበት እንደ አፍዝዝ አደንግዝ ነገር ነው መሰለኝ መድኃኒቱን ልታሳየን ሞክራ ነበርና በቪዲዮ በቀጣይ ያሳያቸዋለሁ ችግር የለውም። ግን ዋናው አሁን ላይ ሪስክ ማለት የሆነ ደበቅ ያለ ቦታ ወይ ቤት ተከራይቶ መሆን ሊሆን ይችላል። ምክንያቱም ቤርግ ከሆነ እያንዳንዱን ቤርግ አስሰው ወይም በጥቆማ ምናምን ሊደርሱባት ይችላሉ ልጅቷ ላይ። እና እኛ አሁን ለፋሚሊው ተናግረን ጨርሰናል፣ ያለውን ነገር ሙሉ ተናግረን ጨርሰናል ቤተሰብ። አሁን እቅዳችን ምንድነው እኔና እሱ 1-2 ልጆች ጨምረን እሱን ቀጥታ በቃ ያለበትን አስሰን አዲስ አበባም የመሄድ እቅድ ነው ያለንና እሱ እንድምጥማጡን እናጠፋዋለን። ለኛ ተውልን ፋሚሊ። ምክንያቱም ማለት ነው አሁን ይሄ ልጅ በጣም ሲመስለኝ ልብ የተሰማኝ ምን መሰለህ አሁን አንደኛ ሰጥቶታል ለሱ ቦታ ተካለ እሱ ነው የሰሙት ያሉት ያዳመጡት ያሉት ነገሮች ተገላብጠዋልና አሁን በፊት ከሩታ ጎን የነበረው አሁን ከአብርሃም ጎን ናቸው። ምክንያቱም የአብርሃምን የሆነ ነገር መሆን ያላወቀ የለም። አብርሽ ጥሩ ሁኔታ ላይ ያለ ምን እንደሆነ ማንም ያውቃል። ምክንያቱም ማንም አይሰማ ሰው በራሱ ዲለን ጓዝጆ ምናምን ነገር አለ። አሁን ግን ባየበት ያለ እነሱ ቦታ ይንቀሳቀስ ወስዋላ አይደል እነሱ ያሉት ነገር ያደረገው እኔ ካሉት ይሄዳል እንከመልካው ይከመታል። የሆነ ሰው አገኝ ካሉት ያገኛል፣ አታገኝም ካሉት
ገብቷችኋል አይደል? እናንተም እያያችሁ ነው ያንን ቪዲዮና ስለዚህ አሁን መደረግ ያለበት ኤፍሬም ላይ እርምጃ መወሰድ ነው። ጓደኛዬ ቢሆንም እርምጃ እንዲወሰድበት ፈልጋለሁ። ምክንያቱም የሚያደርገው ነገር ተገቢ ነው ብዬ ስለማላስብ እኔና ናፋስ በጣም በውስጤ ብዙ ነገሮች ያደረገ ነው። ከልጅቷም ጋር ያለው ኮሚኒኬት በጣም አውርተናታል። እመጣለሁ ብላ ነበር ዛሬ ቪዲዮም ግን ያው ነገሮች ያለመመቻቸት ምናምን ነገር ነው። ከቻልን ነገ ወይ ከነገ ወዲያ በቪዲዮ ዘናት እንደምንወጣ አውቃለሁ። ግን ደግሞ ማለት ነው መጀመሪያ ለእሷ ስኬት ነው ያስፈልጋል መደበቅ ያለባት ነው። ምክንያቱም እኔ እናንተ ከእሷ ጋር እንኖራቸው ገብቷል። ወዲያ ወዲህ ስለምንል ምን እንደሚገጥማት ምን እንደሚፈጠርባት አናውቅም። እና ኤፍሬም ሰዎች አሉ ገብቷል። እንደዚህ የሚከታተሉ ምናምን ሙቀዘራ እንደመጣች ሰምቷል አይደል? ሰዎች አሉ ያንን ነገር ነው እየፈራች ያለችው እንጂ ኤፍሬም እዚህ መጥቶ ምናምን ነገር አይደለም። አሁን እዚህ አልመጣም። ይሄ ወለቀ ምናምን የመጣበት ነገር የለም። ግን ሰዎች አሉ በቃ ሰዎች አሉ ግን ያልወጣም ምናምን ብላለች ገገማለች። ለቪዲዮ ብቻ አምጥቃ በቃ ምንም ቢሆን እናንተ ምስሩ ነግራችሁ እናንተ ምን ትነግራችሁ ከሆነ ነገሩ ያለበለዚያ ከዚህ የምደብቅበት ከቤት የምወጣበት መንገድ ካገኛችሁልኝና ሌላ ቦታ የምደብቁኝ ከሆነ በቪዲዮ እወጣለሁ ብላለች። ገብቶሃል አይደል? አሁን እኔ የኔ እቅድ ምን እንደሆነ ልንገርህ። አሁን እኛ በቪዲዮ ይሄ ነው ለሷ ማድረግ ያለብን ይሄ ነው ማድረግ ያለብን ሳይሆን ከቤት ጋር ወጥተን ቤት እንደምንከራይላት ቃል ገብተን ለልጅቷ ማለት ነው። ስለዚህ አሁን ምንድነው የምንፈልገው? ይሄ ልጅ በጣም ክፋቱና እያደረገ ያለውን ነገር እኛ ማስቆም አቅቶን አይደል? ግን ቤተሰብ ከሄድን ራሱ ማለት ነው እርግጠኛው የምነግራችሁ ነገር ሊደበቀን ይችላል። በቃ የሆነ ነገር ሊያደርግ ይችላል ወይ እሱም ተዘጋጅቶ ሊጠብቀን ይችላል። ስለዚህ ባላሳወቀ መንገድ እሱን እኛ እናጠፋዋለን። እኛ በቻልነው መንገድ በመረጃም ይሁን በምንም መጀመሪያ ግን አሁን አብርሃም ካለበት ከተሰራበት ሴራ ከተደረገበት የአፍዘዛ ደንግስ ልጅቷ እንደነገረችን ማለት ነው ከተሰራበት ሴራ መጀመሪያ እንዲወጣ እናደርግ። ምን መሰለህ አብርሃም አሁን እንዳየን ነው ልክ ጋሽዬን አቦቱን ካናገርን በኋላ ስንመጣ አምሽት ለቀቀውን ቪዲዮ አይተናል ነበር። ኤፍሬም በማን አለብኝ ምናምን ነገር አብሽ ምናምን ያስቆል ያው ሁሉ ሰዓት ቪዲዮ ስታዩ ክስቶቹ ይናገራሉ፣ አቦቱ ይናገራሉ፣ ኤፍሬም ያወራል፣ ሩታ ታወራለች፣ ሄርሚ ታወራለች። እዛ ጋር ግን አብርሃም አንድ ቃል ሲያወራ አልሰማነው። ገብቶሃል አይደለም? ምክንያቱም ሌላ ቀን አብርሃም እንደዚህ ነገር ዝም ብሎ አያውቅም። ጭቅጭቅም ካለ መንገድ እንዲፈጠር አይፈልግም። እኔ ማለት ነው በጣም ብዙ ማያምኑኝ ሰዎች አሉ። በጣም ብዙ ማያምኑኝ ማለት እኔ የምናገረው ነገር እውነት ማይመስላቸው ማለት ነው። እኔ ብዙ ጊዜ ተናግሬያለሁ በፊትም በቃ ብዙ ቪዲዮዎች ላይ ቪዲዮዎች ላይ ከተመለከታችሁ አብርሃም ላይ ተንኮለኛ ጓደኞች ወይም ጥሩ ጓደኛ እንደሌለው ተናግሬያለሁ። በጣም በቃ በጀርባው የከበቡት በሙሉ እሱን ሊያጠፉት እንደሚያስቡ ነው። አሁን ደግሞ የገዛ ወንድሙ ነው ተብዬው ወንድሙ ነው ተብሏል። እኛ እንዲህ ወንድም በዚህ ልክ ወንድም ላይ ሲነሳበት አይቻል አቅም ነው። ወንድም ሆነ ወንድሙ ላይ እንደዚህ እንዲደረዝ እንዴት ያደርጋል? እኮ ነገር ሴት ልጅ በቃ ኃይል አላት እኮ ሴት ልጅ ኃይል እንዳላት አሳይቶናል። እሱ ደግሞ ኤርሜላ ላይ ፍላጎት እንዳለው ተመልክተናል። እሱ ኤርሜላ ላይ ፍላጎት ስላለው እሱ የላትም። እሱ ደግሞ በቃ እሱና አብርሃምና እኔ በቃ የወደፊት ምኞቴ ነው። በቃ አብርሃምና ኤርሜላ ወደፊት እንዲሄዱ ነው ፈልገው ነው። ያው ነው ነገር ያለው ብዙ አብርሃምና ኤፍሬም ወንድማማች እንዳልሆነ አሳየን። ይሄን አክል በዚህ ልክ እስኪፈዝ ድረስ አብርሃም እንዲህ እስኪደነዝዝ ድረስ ያደረከው አንተ ጭራሽ አስጠንተ መድኃኒት ተጉዘ ይሄ መሪጌታ ጋር አነጋግረ እንደዚህ ያደረክበት ምክንያት አልገባኝም። እኔ አብርሃም ላይ እንደዚህ ልታደርግ ይቻላል ወይስ በሆነ በቃ እኔ አሁን እንደምሰማው ነገር ከሆነ በጣም ያንተ ክፋት እግዚአብሔርን አብርሃም ላይ ምንድነው እንደዚህ እንድታደርግ ያስቻለ? ልጅቷን ከፈለካት እኮ በመፈለግ ውስጥ ያለ መፈለግ አለ፣ በመፈለግ ውስጥ ያለ መፈለግ አለ። እና ልጅቷ እንደማትፈልግ በግልጽ ተናግራለች። ልጅቷ እንደማትፈልግ እያወቅ አንተ ይሄንን አክል ለምን እንደዚህ ታደርጋለህ? በጣም የሚያስጠላ ነገር ነው። እና አሁን ዋናው እቅዴ ምንድነው የልጅቷን ነገር አብርሃም ላይ ያሰሩትን ነገር በሙሉ አውጥተን እናሳያለን። ይዘው የመጣችው የሆነ ነገር አለ። እኔ ብዙም አላሳየችንም ለኛ እንዲህ ብላ በማብራሪያ ነግራናለች። አሁን ምንድነው እሱ ሪስክ ነው የምትፈልገው ምንም መጥፎ ነገር እንደማይደርስባት ሪስክ ወሰደላት። እኛ እንደምንወስደላት ቃል ገብተንላት አምጥተን ቀጥታ ለእናንተ እናሳያለን። የአብርሃም ላይ እየተደረገ ያለው ክፋት በሪከርድ ቀርጸን እናስቀምጣለን። ወደ ራሱ መመለሱ አይቀርም። ጸበል ይዘ ነው መሄዳችን አይቀርም። ፋሚሊውም ቢሆን ቤተሰቡም ቢሆን አሁን ለጋሽዬ ተናግረናል፣ ለአጎቱ ተናግረናል። አጎቱን ማምጥተን እዚህ ጋር እውነቱ እንዲመሰክር እናደርጋለን። በጣም በቃ በእንቢተኝነት እያደረገ እንደሆነ ነገሮችን በእንቢተኝነት ብሎ ነበር። ያው ታላለ ዛሬ ቪዲዮ መጣለው ብሎ ነበር። እስከ 7 ሰዓት ከምናምን አስጠብቆ ግን ሳይመጣ ነው የቀረው። ዛሬ ለቤተሰቦቹ መረጃ እንዲናገርና ማለት ያለውን ነገር እሱ እያደረገ ያለውን ሴራ በእንቢተኝነት እያደረገው እንደሆነ ተናግሯል። እና
አሁን የምንፈልገው ዋናው ነገር ይህንን ልጅ እኔ እናንተ በአቅማችን ቀጥ ማድረግ ያለብን በቃ ከቤተሰብ አቅም በላይ ሆኗል። ልጅ ይኸውልህ ጉልበት የሚያስፈልግ ከሆነ ጉልበት ያንስ ገብቷል አይደል? ሄደን አይደለም እንደሱ አይደለም ምንም የምናብራራው ነገር የለም። በስ ቀጥታ ይኸውልህ ልጁን አርፎ እንዲቀመጥ ማስጠንቀቂያ ነግሬዋለሁ ከዚህም በፊት ከአንዴም ሁለቴ። አሁን ደግሞ አርፎ እንዲቀመጥ አይደለም የምናደርገው ሄደን በአካል ነው አርፎ እንዲቀመጥ የምናደርገው። በአካል አርፎ እንዲቀመጥ እናደርገዋለን። መጀመሪያ ግን እዚህ ያለው ልጅቷ ጋር ያለውን መረጃ ልትሰጠን ያሰበችውን እያንዳንዱን ነገር ለእናንተ እናቅርብላችሁና እየተመለከትን ነው የምንሄደው። አሁን አብርሃም ላይ የሚያደርጋቸውን ነገሮች አይደሉም። ቀጣይ ኤርሜላ ላይ እንዲህ አይነት ሴራ አስቧል። ቤተሰብ ለኤርሜላ የታሰበ ትልቅ ሴራ አለ። ትልቅ ኤፍሬም ሊያደርገው ያሰበው ማለት ነው። ልጅቷ እንደነገረችን ነገር ከሆነ ኤርሜላ ላይ ሊያደርግ ያሰበው ነገር ደግሞ አፍዝዞ የራሱ ሊያደርጋት ነው ያሰበው። ኤርሜላ ላይ ሊሰራ ያሰበው ሴራ ደግሞ እንዲከሽፍ ማድረግ አለብን በዚህ ጉዳይ ማለት ነው። እኔ ደውዬ እያንዳንዱ ሊደረግ ይቺ ልጅ ሲጀመር ይቺ አሁን እዚህ አዲስ ቡታጀራ የመጣችው ልጅ ቤርግ ተከራይታ የምንኖረው ልጅ ከኤርሜላ ጋር አገናኝቻቸዋለሁ። ኤርሜላ ደግሞ በደንብ ታውቃታለች። ከኤርሜላ ጋር ስላገናኛቸው አሁን ምንድነው የምፈልገው ልጅቱ ያለውን መረጃ እንድታወጣና ኤርሜላ ይሄን ቪዲዮ እንድታየው በቃ ሁሉም እንዲያውቅ ያለው ነገር እንድታውቁ። ከዛ እያንዳንዳችን በመረጃ እንይዘዋለን ይሄንን ቪዲዮ ኤፍሬም ያደረገውን ነገር ሁሉም ወደ ራሳቸው ሲመለሱ ሄዶ ማሳየት ነው ቪዲዮ ይሄን ቪዲዮ ማለት ነው። ምክንያቱም ራሱም ያፍራል። ይሄን ነገር ሰምቷል፣ ሰው አሰማርቷል ብለን ነገርናችሁ እኮ ፋሚሊ። ሰው አሰማርቷል ይቺ ልጅ ለማጥፋት ማለት ነው። ከነ ወደ ተመለሰች ወደ ተመጣችበት አረ ከነ ሊያጠፋት ነው ያሰበው ኤፍሬም። አሁን አስቡት በዚህ ልክ እጁ ረጅም የሆነ ሰው ነው ይሄ ልጅ፣ ግን ከአንድ ወንድ ልጅ ሊያመልጥ አይችልም። ማጥፋት ነው። ቀጥቅጠን መንታት ካለብንም ደብድበን እናጠፋዋለን፣ ችግር የለውም። አሁን ወደ እሱ ነው የምንጓዘው፣ እሱን ነው የምናስቆመው። ይሄን ስራ እንደጨረስን መረጃውን እንደሰበሰብን ማለት ነውና ለምንድን ነው በዚህ ልክ ወንድምህ ላይ የምትለዋወጠው እንዴ? ሰው እኮ በቃ ትክክለኛ ልጁ እንደፈዘዘ የምታውቁት እኮ ምላስ ታሰረ። አሁን አብርሃምና ሩት ተጋረጡ አይደለ? ላይፍ ያሳልፉ የሚል ሰው የለም። ተገብቷል፣ ታርቀዋል። ባለትዳራሾች ልጅን ነው ያው እንጂ ማድረግ ይችላሉ። ቤተሰቦቻቸው እነሱ ነበር መወሰን ይችላሉ። አሁን ለኔ የምፈራው ምን እንደሆነ ታውቃለህ? እቺ ልጅ ላይ የሆነ ነገር እንዳያደርስ ነው የምፈልገው። ኤርሜላን ብቻ ምንም እንዳያደርጋት። አብርሃምንስ ቢሆን እንደ ወንድሙም ተመክቶ ወንድሜ ነው በሚል ተልካሻ ምክንያትም ሊያጠፋውም ያደርጋል፣ ሊያጠፋውም ጥረት ሊያደርግ ይችላል። እሱ እግዚአብሔር ይድረስለት ለአብርሃም። ምክንያቱም በወንድማሞች መሀል አትግባም ሊለኝ ይችላል እኔ ብሄድ ማለት ነው። እኔ ግን ኤርሜላን አንድ ነገር እንዳያደርጋት ለሚካስ ነግሬዋለሁ፣ ለወንድሟ ነግሬው ኤፍሬም የሚገኝበት እያንዳንዱ ቦታ ምግብ እንዳትበላ፣ ውሃም ቢያዝ ጁስም ቢያዝ እያንዳንዱ ነገር ይዞ የሚመጣቸውን ከረሜላ ማስቲካም ሊሆን ይችላል ምንም አይነት ነገር እንዳትጠቀም ብዬ ነግሬዋለሁ። ቅድም ስደውልለት አይታላ ይቺ ልጅ ላይ ያሰበው ነገር ስላለ ማስቲካ እንዳይበላ ምንም ማስቲካ እንዳትበላ ምግብ እያንዳንዱ ነገር ኤፍሬም ባለበት እንዳትበላ ብዬ ነግሬዋለሁ። አቤት ገብታ እንድትበላ ብዬዋለሁ ነግሬዋለሁ። ቤተሰብ አሁን የታቀደው እቅድ ኤርሜላን ለማጥፋት ወደ ጎን ላይ ያሸሿት እቅዳቸው ማለት ነው። ስለዚህ አሁን የምናደርገው ምንድነው? ይህንን ልጅ መረጃ በመሰብሰብ መታሰርም ካለበት እናሳስረዋለን፣ ካለበለዚያም ደግሞ እንቀጠቅጠዋለን። እስኪ በቃው ማለት ነው። ግርፍ አድርገን እንለቀዋለን። ደግሞ የምሬን የምነግራችሁ ነገር እኔ ጥርጣሬ የራሱ እውነት እንደሆነ ታያላችሁ። ይቺ ልጅ ለማጥፋት ያሰማራው ሰው እንዳለ ሆኖ ራሱ መምጣቱ አይቀርም። ለዚህ ጥርጣሬ ምንም የለም። ጀመር መናገር አሁን እሱን ካላየች ማለት ነው ልጅቷ ላትፈራ ስለምትችል ቀጥታ ራሱ ተሸፋፍኖም ተደባቆም መምጣቱ አይቀርም። ብታጅራ ለአንድ ቀን መምጣቱ አይቀርም። ለ24 ሰዓት ምናልባት ወይም ለ12 ሰዓት በምሽት መጥቶ ተመልሶ በጧት በሌሊት ሊሄድ ይችላል። ከዛ እዛው አዲስ አበባ እንደሆነ ሊያስመስል ይችላል። ቪዲዮ ሊለቅ ይችላል። ቪዲዮ ሊሰራ ይችላል። ቤተሰብ ይሄን ነገር እያንዳንዱ ነገር ተረዱልኝ። ምክንያቱም ማለት ነው የሚያደርገው ልጁ እጁ ረጅም እንደሆነ ከብዙ ሰዎች ጠይቄ ተረድቻለሁ። አሁን ያቀደው እቅድ ደግሞ ብዙ ሰው ለማጥፋት ነው። በቃ በራሱ ዙሪያ አድርጓቸው እንዳለ ለማጥፋት ነው። ስለዚህ አሁን እኛ እርምጃችን ምንድነው? ልጅቷን ቀጥታ ነገ በቪዲዮ ቀጥታ ነገ ከቻልን በቪዲዮ እናመጣታለን፣ ካልቻልን ከነገ ወዲያ ቀጥታ ይሄ አብርሃም ላይ የተሰራበትን መድኃኒት እነሱ ከገዙበት ቤት ይዛ መጣለች፣ እናሳያችኋለን። እሱን ታዩታላችሁ።
ጽሁፍ የተጻፈበት ነው። በዚህ ልክ ያናገረውን ሰው በቮይስ የተቀዳዩን በሜሴጅ ያወራችሁ ነገር አለ። እያንዳንዱ ነገር መጣለኛ እዚህ ታካፍለናለች። እኔ ይኸውላችሁ እያንዳንዱ የምታዩት ነገር ማለት ነው አንድ እንዲህ መሬት ጠብ የሚል ነገር የለውም። ግን እናንተ መረጃ ያዙልን። ከዛ ሁሉም ሰላም ሲሆኑ እጅ ያሳያችኋል። ወደ ሰላም ሲፈጠር ማለት ነው። ግን እኔ አሁንም እቅዴ አብርሃምና ኤርሚዬ ወደፊት እንድትሄዱ እሱ ምንም በማያውቀው ነገር ገደል እየከተቱት ነው፣ እያሰመጡት ነው። ይሄ ወሬ ብቻ አይደለም። ስለምን እዚህ ጋር ወሬ ብቻ አይደለም እያወራን ያለው እኛ ይኸውላችሁ እዚህ ጋር ሁሉም ነገር በቪዲዮ ይዘው መውጣት አይቻልም። በዛ እየሰራን ያለው ነገር በጣም ብዙ ነገር ነው። አሁን እዚህ ጋር ንዴታችንን ስሜታችን ነው ለእናንተ ግልጽ አድርገን የተፈጠረውን ነገር እየነገርናችሁ ያለው። ነገሮች ሲመቻቹ በቪዲዮ እናሳያችኋለን። እሱንም የፈለገ እርምጃ ስንወስድበት ምናምን ነገር እናሳያችኋለን። ግን ደግሞ አሁን እየተፈጠረ ያለውን ነገር ግልጽ ሆኖ ለቤተሰብ ማሳወቅ ስላለብን እናንተ ማየት ስላለባችሁ፣ ምክንያቱም እናንተ ኦዲየንሶች በጣም ይጨነቃችሁ ነው እያሰባችሁ ነው። ያ ሞመንት ስላለ ሪስክ ያለው ገብቷችኋል። እኛ አሁን ላይ ነገሮች ሳናጠራ የሆነ ገብቷል አይደል እርምጃ መውሰድ አልፈለግንም። እያወራንበት ነው ከሱ በጣም አውርተናል። የዛን ቀንም አውርተናል። ከጋሺ ዘመርስ ብዙ ነገሮች አውርተናል። ግን ደግሞ ማለት ነው ያሉት ስናወራ እርምጃ መውሰድ አቅቶን አይደለም ገብቷል። ግን ደግሞ መጀመሪያ ነገሮች ከየት ነው የመጡት ምንድን ነው የጀመረው ቢለው ነገር ያንን ነገር እየሄድንበት ስለሆነ ነው እንጂ እኛ ይሄ ገብቷል። እሱንም ማስቀየሙ እሱንም መጠፍጠፉ ሄዶ በቃ ቀላል ነገር እኮ ነው። አንዴ መኪና እኮ መሄድ አለ ቤቱ ድረስ ገብተን ማይሆን ነገር እናደርጋለን። ገብቷል አይደለ? ነበር ከኛ የሚቀር ነገር ነገርኳችሁ። ኤፍሬም ቤት ድረስ እንሄዳለን። ቃል እገባላችኋለሁ። ምናልባት ወይ ተደብቆ ወይ የሆነ ነገር ውስጥ ካልሆነ ለ3-4 ቀን ተከታትለ ነው የሆነ ነገር ማድረጋችን ነው። ቃል እገባላችሁ የሆነ ነገር እናደርገዋለን። እነሱ ላይ የሆነ ነገር አደረገ አይደል? እኛም እሱ ላይ የሆነ ነገር እናደርጋለን። ግን ምንድነው በተግባር ነው የምናሳየው። ወሬ ብቻ አይደለም። ኖርማሊ አሁን የምንፈልገው ነገር ምንድነው? ከኤርሜላ ራስ እንዲርቅ ብቻ ነው የምንፈልገው። እኔ ኤርሚዬ ምንም እንድትሆን አልፈልግም። ምክንያቱም ምስኪን ነች። ልቧን ለአንድ ሰው ከፍታ ነበር። ያ ሰው ደግሞ በተደጋጋሚ ጊዜ እየጎዳት ከሆነ ይሄ ነገር እንዲደርስባት አልፈልግም። ነግሬያለሁ ለአንተ። አሁን ምንድነው ኤፍሬምን ለማስቆም ስለምንጓዝ እና ቤተሰብ አሁን እሱ ጋር ነው የምንጓዘው ማለት የእሱን ነገር እናሳያችኋለን። አሁን ልጅቷን ከማውጣታችን በፊት ማለት ነው። እና ልጅቷ በቪዲዮ ነገ ወይ ከነገ ወዲያ ልትመጣልን ትችላለች። ቤተሰቦች ግን እሱ ከመጣ በተለይ እሱ ከመጣ እዚህ ለእኛ ነገሮች ሁሉ ቀለሉ። አረ ለእኛ ነገሮች በጣም ስለሚቀለሉ የትም መሄድ አይጠበቅብንም። አፋፍሰን አምጥተን የሆነ ነገር እናደርገዋለን። ቤተሰብ መሸክሸክም ካለብን ተሸፋፍነን ሄደን ሸክሽከ ነው ምንም የመጣው ይምጣ። ከዛ በኋላ ማን እንደሆነ እንዳይታወቅ ማለት ነው። ስለዚህ ቤተሰቦች ለእናንተ ነው የነገርናችሁ። በቀጣይ ባሪፍ ቪዲዮ ባሪፍ ማለት መረጃ በሚባል ጥሩ በሚባል ደረጃ እንመጣላችኋለን። ወዳችኋለሁ ቤተሰቦች።